ሸገር ሼልፍ በሸገር 102.1 ኩፋሌ መንፈስ በጓለ ገብረ ዮሐንስ። ኩፋሌ መንፈስ በብርቱ መጓጓት በጋለ ምኞት አለፉ ዘመናት በመንከራተት። የምኞቴ ስዕል ምንኛ ኃያል ሲያዟዙረኝ ነበር ካገር ወደ አገር። አይ መከራዬ ስንከራተት ውዬ ሌላ ነገር ሳይሆን እኔኑ ፍለጋ ያገኘሁኝ መስሎኝ እጄን ስዘረጋ ደግሞ ይጠይቃል ሌላ ከባድ ዋጋ። ጫፍ የሌለው ነገር ወላዋይ ስዕል በቀረቡት መጠን እሱ ይርቃል። ተአምር ነው ግሩም በውኑ ሰው ሲያልም ሰው ሲሮጥ በእውነት ህልም ይሁን እንዴት? እንደ ፍላጎቴ ሳሎን በመቅረቴ አልተረፈም ከቴ ተቃጠለ አንጀቴ። ብቻዬን አልቻልኩም ያሻኛል ደገፋ የሚረዳኝ ባገኝ ልጣጣር በተስፋ። ልጠይቅ ከልቤ ነብይ ወይ ፈላስፋ ነቢያት እናንተ ደግሞም ፈላስፎች እናንተ የቆማችሁ ለመርዳት ሰዎች እስኪ ወረድ በሉ ወደ እኔ ቀበሌ ንገሩኝ ባካችሁ ተጨነቅኩ ባያሌ። ኧረ ለምንድነው ከሁለት መከፈሌ? የሰማችሁት የሀገራችን ዘመናዊ ፈላስፋ የዶክተር እጓለ ገብረ ዮሐንስን ኩፋሌ መንፈስ የተሰኘ ግጥም ነበር። ዶክተር እጓለ ገብረ ዮሐንስ በሥጋ ከተለዩን ሰሞኑን 35 ዓመት ይሆናቸዋል። ይህንን የሞት ዓመታቸውን ሰሙን ሰበብ አድርገን እናስታውሳቸዋለን። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች? ከከባድ እንቅልፉ ሰውን ለመቀስቀስ ከጥንታዊ ክብሩ ዳግም ለመመለስ ቢነሳ ሶቅራጥስ ቢወለድ ኢየሱስ እነ ስምዐይጠሩ ሳይፈሩ ሳያፍሩ የሳጥናኤል ልጆች በገቢር በሀብት ወደው መረጡና ከብርሃን ጽልመት ያንን በጎልጎታ ይሄን በእስር ቤት በመስቀል ሰቀሉት በመርዝ ገደሉት። የእነሱን ባንዲራ ያነሳ ሕያው ሰው በዘመናት ሁሉ ያው ድል ደረሰው። ለተመልካች ከቴ ይመስል የለም ወይ ዓለም ለዘላለም የተንኮል ሲሳይ። ከፓንዶራ ሙዳይ እጅጉን ካማረ የዓለም ሁሉ ከሀብቶች ከቶ ከነበረ ሁሉም በረሩና ተስፋ ብቻ ቀረ። አዎን መችተዋል የሰው ልጅ ተስፋን ልቡ እየበረታ በጭንቁ መጠን ቀስ ብሎ ያዜማል የተስፋ ዘፈን። አማን በአማን አማን በአማን ይመጣ ይሆናል የተሻለ ቀን። ምንም እንኳን ቃለ ግጥሙ በቀቢጸ ተስፋ የተማጠ የድቀት እንጉርጉሮ ቢመስልም ከትውልድ ትውልድ ተሻጋሪ ዘላቂ የለውጥ ናፍቆት ድምፅ ነው። ገጣሚው ዘመናዊ ኢትዮጵያዊ ፈላስፋና ባለቅኔ ዶክተር እጓለ ገብረ ዮሐንስ ነበሩ ይላል ብርሃነ መስቀል ደጀኔ። መጋቢት 6 ቀን 1924 ዓ.ም ተወልደው መጋቢት 23 ቀን 1983 ዓ.ም ያረፉትን ዶክተር እጓለ ገብረ ዮሐንስን ከላይ እንደጠቀስነው 35ኛ የሞት ዓመታቸውን ሰሞን አስበን ልናስታውሳቸው ነው። ለፕሮግራማችን ጽሑፋቸውን የተዋስናቸውን አቶ ብርሃነ መስቀል ደጀኔንና ዶክተር ስርግው ሀብለስላሴን አብዝተን እናመሰግናለን።
ማዕረጋቸውን በወቅቱ ሳይረዱላቸው በወቅቱና በዘመኖቻቸው መሃል እንደ መንፈስ ሞገድ ስላለፉት ግና በኢትዮጵያ ዘመናውያን ምሁራን ታሪክ ውስጥ አንዳች ከፍተኛ ስፍራ የነበራቸው ፈላስፋ ባለቅኔና ምሁር የከፍተኛ ትምህርት ዘይቤ የሚል መጽሐፍ ትተውልን አልፈዋል። የከፍተኛ ትምህርት ዘይቤ እጓለ ስለ ሀገራችን ቀደምት የስልጣኔ ሀብታት፣ ስለ ሕዝባችንና ስለ ሀገሪቱ የወደፊት ዘመናዊ እድገት መርህ ናቸው ያሏቸውን ጥልቅ ሐሳቦቻቸውን የገለጹበት ተምኔታዊ የፍልስፍና ሥራ ነው። ስለ ቀድሞ የሀገራችን የስልጣኔ መንፈስ፣ ትውፊታዊ ዋጋዎች ቫሊዩስ፣ ስለ ትውፊታዊ ስልጣኔያችንና ስለ ዘመናዊው ምዕራባዊ ስልጣኔ ልዩነቶችና ግንኙነቶች ብሎም ለዘመናዊነት እርምጃችን ዛሬም ሆነ ነገ ነባሩን ትውፊታችንን ከምዕራቡ ዘመናዊነት ጋር ስለምናዋህድበት ወዘተ መርሆና ዘይቤ ከሐሳብ ጥራትና ጥልቀት ከቋንቋ ውበትና ኃይል ጋር አዋህዶ እጅግ ዘመናዊና ፍልስፍናዊ በሆነ አተያይ የተነተነ ከፊትም ከኋላም ማንም እንደ ጓለ የለም። ጓለ ገብረ ዮሐንስ በብዙ ክርስቲያን ምዕመናን ዘንድ ጻድቁ ዮሐንስ ይባሉ ከነበሩት ከመምህር ገብረ ዮሐንስ ተሰማና ከወይዘሮ አመለወርቅ ሀብተወልድ በአዲስ አበባ መስቀል አደባባይ እስጢፋኖስ አጥቢያ መጋቢት 6 ቀን 1924 ዓ.ም ተወለዱ። የጓለ ወላጆች 4 ልጆች ሲኖሯቸው ጓለ በልጅነቱ በሕይወት ከተለየው ታላቅ ወንድማቸው ቀጥለው የተወለዱ ሁለተኛ ልጅ ናቸው። ሦስቱ እንደ ቅድምናቸው ጓለ ጽዮን፣ በትረ ጽዮን እና ኃይለ ጽዮን ናቸው። የመጨረሻ ወንድማቸው ኃይለ ጽዮን በቀደምቱ የኢትዮጵያ ተማሪዎች እንቅስቃሴ ውስጥ ገሞራው በሚል ስያሜ የሚጠራው ዕውቁ የበረከተ መርገም ግጥም ደራሲ ኃይሉ ገብረ ዮሐንስ ነው። በልጅነታቸው ኳስ ካዩ ተከትለው በዋሉበት የሚቀሩት ጓለ ዕድሜያቸው ለትምህርት ሲደርስ እዚያው አጥቢያቸው በነበረ በደብረ ሰላም ቅዱስ እስጢፋኖስ ደብር ፊደል ቆጥረው ዳዊት ደግመዋል። ዳዊቱን በቃል ጭምር ያውቁት ነበር ይባላል። የዳዊቱን መጽሐፍ ባላገኙት ጊዜ በአብይ ጾም ዳዊት በሚተዛዘልበት ወቅት በቃል ያስተዛዝሉ ነበር። የዜማ ትምህርታቸውን ደግሞ በአዲስ አበባው መንበረ መንግሥት ቅዱስ ገብርኤል ዕውቅ ከነበሩት ሊቀ ጠበብት ያኔ መሪጌታ ሀብተ ጊዮርጊስ ዘንድ ቀጥለው እስከ ጾመ ድጓ ዘልቀዋል። ታዲያ በወቅቱ በአዲስ አበባ ከነበሩት ደብሮች ከእያንዳንዳቸው ሁለት ልጆች እየተመረጡ ወደ ቅድስት ሥላሴ መንፈሳዊና ዘመናዊ ትምህርት ቤት ኋላ ቴዎሎጂ ኮሌጅ የተባለው ይገቡ ነበር። ከእስጢፋኖስ ደብር ይህን ዕድል ካገኙት መሃል አንዱ እጓለ ነበሩ። በዚሁ ትምህርት ቤትም ትምህርታቸውን እስከ 8ኛ ክፍል አጠናቀቁ። የሁለተኛ ደረጃ ትምህርታቸውን የተከታተሉ ሳለ ግን ለከፍተኛ መንፈሳዊ ትምህርት ወደ ውጭ ሄደው እንዲማሩ ተመረጡ እና እጓለ በ943 የሄዱት ወደ ግሪክ ነበር። አቴንስ በሚገኘው የቆሮንቶስ ሁለተኛ ደረጃ መንፈሳዊ ትምህርት ቤት ገብተው በ945 ትምህርታቸውን አጠናቀቁ ይላል ብርሃነ መስቀል ልጅኔ ባስነበበው ጽሑፍ። እጓለ በግሪክ አቴንስ በተማሪነት ሳሉ ስለነበራቸው የመንፈስ ይዞታ ከቅርብ ባልንጀሮቻቸው አንዱ ዶክተር ስርገው ሀብለ ሥላሴ ስለ እጓለ ሞት የ40 ቀን ዝክር ላይ በጻፉት ማስታወሻ እንዲህ ይላሉ። እጓለ በዘመናዊ ትምህርት 8ኛን ክፍል አጠናቆ ሁለተኛ ደረጃ እንዳለ ወደ ግሪክ ሀገር እንዲሄድ ስለተመረጠ በ943 ዓ.ም ወደ ግሪክ ሀገር ሄዶ ቆሮንቶስ መንፈሳዊ ትምህርት ቤት የሁለተኛ ደረጃ ትምህርቱን አጠናቋል። እዚያም በነበረ ጊዜ ዝንባሌው ግልጽ እየሆነ ሄደ። ፍልስፍና ትምህርት ላይ ትኩረት ስላደረገ የፍልስፍና መጽሐፍት በብዛት እየገዛ ያነብ ነበር። ይህ የጋለ ፍቅር እስከ መጨረሻ ሕይወቱ አልከሰመም። የመጽሐፍ ሱሰኛ ቀበኛ እንደነበረ በዚያ አደባባይ ሳልገልጦ አልቀርም። ብዙዎቹም መጽሐፍቱን ለተመለከታቸው በእርሳስ ተዥጎርጉረው ገጾቻቸው ተበሳስከው ነው የሚገኙት። አመለኛ ጎብኝቷቸዋል ማለት ነው። ወደ ነገሬ ልመለስና የቆሮንቶስን ትምህርት ቤት ሲጨርስ ንግግር እንዲያደርግ የተወሰነው እርሱ ነበር። ንግግሩ ቅደም ተከተሉ የሰመረ ብቻ ሳይሆን ለለጋ ዕድሜው ጥልቅ የፍልስፍና ሐሳብን ያዘለ ነበር። በዚያን ጊዜ በወቅቱ የአቴን ዩኒቨርሲቲ መንፈሳዊ መምህራን እንዲገኙ ተጋብዘው ነበር። እጓለ ንግግሩን ሲጨርስ አንድ የዩኒቨርሲቲ መምህር ከመቀመጫው ተነስቶ ሄዶ ስሞ አመስግኖታል። አቴን ዩኒቨርሲቲ መንፈሳዊ ትምህርትን ከፍልስፍና ጋር አዛምዶ አእምሮን ያነጽ ጀመር። ለትምህርት የነበረው ፍቅር በአርአያነት የሚጠቀስ ነው። የተወሰነውን የ4 ዓመታት ትምህርት ካጠናቀቀ በኋላ ወደ ጀርመን ሀገር ሄዶ ቦን ዩኒቨርሲቲ ከፍልስፍና ፋክልቲ ተመዝግቦ የሚጓጓለትን ፍልስፍና ያዋኝበት ጀመር። በዘመኑ ከቦን ዩኒቨርሲቲ በዓለም መድረክ የታወቁ መምህራን ያስተምሩ ነበር። የእነሱን ትምህርት ሳያስታጉል በጥንቃቄ ያዳምጥ ነበር።
በግልም እያነጋገረ ስለ ፍልስፍና ትምህርት አጠናንና አቀራረብ መመሪያ ይቀበል ነበር። ይህም አልበቃ ብሎ በሌላ ዩኒቨርሲቲ አንቱ የተባሉና በዓለም መድረክ ያንጸባረቁ ለምሳሌ ፍራይቡርግ ዩኒቨርሲቲ ማርቲን ሄድገር፣ ሃይደልበርግ ዩኒቨርሲቲ ካርል ጃስፐርስ ያስተምሩ ስለነበር እዛ ያሉበት ድረስ እየሄደ ትምህርታቸውን አዳምጧል። የማርቲን ሄድገር የታወቀው ሥራ ጊዜና መሆን ታይም ኤንድ ቢይንግ የሚለው ምን ያህሉንም በጓደን ያረካ አይመስለኝም። የጃስፐርን ከእውነት የሚለውን ግን ከአንደበቱም አይለየው ነበር። ሁሉንም ባይሆንም እንኳን አብዛኛውን የዚህን ፍልስፍና ድርሰቶች ገዝቶ ከግል ቤተ መጻሕፍቱ አከማይቷል። ምናልባት ወደዚህ ፈላስፋ መንፈሱ ያጋደለው ሚዛናዊና ኃላፊነት የተሞላ አስተሳሰብ ስላለው ሳይሆን አይቀርም። ቀደም ካሉት ፈላስፋዎች የሚያደንቃቸው አፍላጦንን፣ ፕሌቶንን፣ ኢማኑኤል ካንትን ነበር። የአፍላጦን ሪፐብሊክ፣ የካንት የንጹሕ አእምሮ ሂስ፣ ክሪቲክ ኦፍ ፒውር ሪዝን የሚባሉት አዘውትሮ ደጋግሞ የሚያነባቸው መጻሕፍት ነበሩ። ምናልባት ከመጽሐፍ ቅዱስ ለጥቆ በሁለተኛ ደረጃ የሚመደቡ ሳይሆኑ አይቀሩም። የጓል አስተሳሰብ የተመሠረተው በሶቅራጥስ ጥያቄና ምላሽ ዘዴ ላይ ነበር። ስለ እውነት ሲባል የአንድን ሐሳብ ደካማና ጠንካራ ጎን እየገመገሙ እስከ መጨረሻው ሂደት ማድረስ ነበር። በምንም አይነት በሚከራከርበት ወቅት አይቆጣም። የሚቆጣ ሰው እንኳን ቢያጋጥመው አለሳልሶ ወደ ጤናማ ክርክር ይመልሰዋል። በምዕራብ አስተሳሰብ ገጸ ባህሪና ሐሳብ የተለያዩ ናቸው። ምንም እንኳን አንዱ ከሌላው ጋር የተያያዘ ቢሆንም ሐሳቡን መንቀፍ፣ ሰውየውም ማዋረድ አይደለም። ከባለቅኔዎች ደግሞ አሊገሪ ዳንቴን፣ ፍሬዴሪክ ዊልሄልም፣ ጆሴፍ ቮን ሺለር እና ዮሐን ቮልፍጋንግ ቮን ጌቴን በተለይ ይወዳል። እንደ ባለቅኔዎች ቅደም ተከተል በዚያኑ መጠን ፍቅሩ እያየለ ይሄዳል። ጌቴ ላይ ሲደርስ ፍቅሩ ይጠናል። ከፊተኞቹ ሁለቱ ላይ ቀንጨብ እያደረገ በስንኝ ወደ አማርኛ ተርጉሟል። ከዳንቴ መካነ ንስሐ ከመግቢያው ተተርጉሞ ከመጽሐፉ ጋር ተጨምሮ ታትሟል። እንዲሁም ከሺለር ዋስትና የሚለውን ተርጉሟል። ይበልጥ ያተኮረው ግን ጌቴ ላይ ነበር። ፋውስትን በሙሉ በስንኝ ለመተርጎም እቅድ ጀምሮ አካሂዶታል። ነገር ግን ዳር ሳያደርስ በሞት ተቀደመ። ቦን ዩኒቨርሲቲ የዶክትሬት ማዕረግ ካገኘ በኋላ ምኞቱ በከፍተኛ ተቋም ለማስተማር ስለነበረ የማስተማርን ዘዴ ለማጠናከርና የእንግሊዝኛ ዕውቀቱን ለማጎልበት እንግሊዝ አገር በርሚንግሃም ዩኒቨርሲቲ ቆይቶ በ1953 ዓ.ም ወደ ኢትዮጵያ ተመለሰ። ወዲያው ቅድስት ሥላሴ መንፈሳዊ ኮሌጅ ተመድቦ ፍልስፍናን ማስተማር ጀመረ። በዚያን ጊዜ ነው ፍልስፍና ለበስ ንግግሮችን በተከታታይ በሬዲዮ ለሕዝብ ያሰማ የነበረው። እነዚህንም ኋላ አሰባስቦ የከፍተኛ ትምህርት ዘይቤ በሚል ርዕስ አዲስ አበባ በ1956 ዓ.ም መጽሐፍ አሳትሟል። በዚህም በኢትዮጵያ አስተሳሰብና በምዕራብ አስተሳሰብ መካከል ድልድይ ሰርቷል። ስለዚህ በዚህ ሀገር በዘመናዊ አዋቂዎች ታሪክ ግንባር ቀደም እንዲሆን አስችሎታል። ከዚሁ ጋር መጠቀስ የሚገባው በአስተማሪነቱ ለረጅም ጊዜ በኢትዮጵያ ሬዲዮ የታወቀውን መምህር አብራራውን በመባል የሚታወቀውን ፕሮግራም ስያሜውንም የሰጠ ፕሮግራሙንም የጀመረ ዶክተር እጓለ መሆኑን ነው። በ1956 ዓ.ም ወደ ውጭ ጉዳይ ሚኒስትር ተዛውሮ በቦን የኢትዮጵያ ኤምባሲ አንደኛ ጸሐፊ ሆኖ ሰርቷል። እዚያም 6 ዓመት ያህል ካገለገለ በኋላ ወደ ዋናው መስሪያ ቤት ተዛውሮ በአማካሪነት ማዕረግ የክፍል ኃላፊ በመሆን አገልግሏል። በ1965 ዓ.ም የመምሪያ ኃላፊ ሆኗል። ከዳር ወር እስከ ሰኔ ወር 1970 ዓ.ም በበርሊን የኢትዮጵያ ኤምባሲ አማካሪ ሆኖ ሰርቷል። ከጥር 1 ቀን 1972 ዓ.ም ጀምሮ ደግሞ ወደ ጡረታ ክልል ገብቷል። ከዚያን ጊዜ እስከ ዕለተ ሞቱ ባለው ዕድሜ ከፈጸማቸው ሥራዎች በኢትዮጵያ የመጽሐፍ ቅዱስ ማኅበር አማካይነት የግዕዙን ሐዲስ ኪዳን ለማሻሻል በተቋቋመው ቡድን ያደረገው አስተዋጽኦ ጎላ ብሎ የሚታይ ነው። ሐዲስ ኪዳንን በተለይ ጳውሎስን በእናቱ በግሪኩ ዘር በቃሉ ጭምር የሚያውቀው በመሆኑ የእሱ ድርሻ የላቀ እንደነበር ይገመታል። ዶክተር ስርገው ሀብለስላሴ በ20ኛው ክፍለ ዘመን መግቢያ ላይ የፊተኛይቱና የኋላኛይቱ ኢትዮጵያ ሲሉ የጻፉ አለቃ ዘወልድ ናቸው። ይሄ ጊዜ በ1998 ይሄ ጊዜ ምናልባት ትውፊታዊዋ ኢትዮጵያ ለዘመናዊ ራዕይ የነቃችበት ወይም ሐዲሲቱ ኢትዮጵያ ከብሉይቱ ኢትዮጵያ ማኅፀን ተምጣ የተወለደችበት ውለኛ ጊዜ ነበር ማለት ይቻላል።
ያ ቀደምቱ ፍትሐዊና መንፈሳዊ ስልጣኔ በባህሪው በዘመናዊ ቋንቋ ስኮላስቲክ ወይም መጽሐፋዊ፣ በአንድ ቃል ሃይማኖታዊ ነበር። ምንም እንኳን የዛ ስልጣኔ እርምጃ ተዋናይና ታሪክ ሰሪው ሕዝብ ቢሆንም የስልጣኔው የመንፈስ ሀብታት ታዝለው እኛ ድረስ የዘለቁት በህብረተሰቡ ሊቃውንትና ጠቢባን የህሊና ጥረት ነው። በዜማ፣ በቅኔ፣ በፍልስፍናና በመጽሐፍ ትርጓሜ ያን መንፈሳዊ ስልጣኔ በህሊና ክንድና ክንፍ አዝለው ዘመናዊት ኢትዮጵያ አንቀጽ ድረስ በፈጠራና በምርምር አድርሰውታል። በእኒህ ቀደምት ምሁራን የዘመናዊነት አዲስ ወንጌል ቀድሞ ከተሰበከ በኋላ ለጥቆ የተገኘው ትውልድ ሁለት የተከፈለ አንድ መንታ ትውልድ ነበር። ከ1933 እስከ 1966 ማለትም በዘመናዊነትና በሀገር እድገት ጥያቄው ላይ በመንገድ ምርጫው ምስራቅ ህዝባዊ ዲሞክራሲ ወይም ምዕራብ የቡርዥዋ ዲሞክራሲ በሚሉ ተጻራሪ ክርክሮች ሙግት የገባ ምስራቃዊ አፍቃሪ ኮሚኒዝም የሆነውን ትውልድ የመንፈሱነት ለጊዜው በታቀው ብናቆየው በምዕራቡ ዓለም በዘመናዊነት ራእዩ በአንድ ፊት በአውሮፓ አሜሪካ ሞዴል፣ በሌላ በኩል በሩቅ ምስራቅ ጃፓን፣ ህንድ ህልሙ የተወዛገበ ትውልድ እናገኛለን። በልዩ ልዩ የእውቀት መስኮች ለዚህ ተምኔት አፈ ጉባኤ ከሆኑት ምሁራን ጥቂቶቹን ገናኖች ብቻ ወልደ ጊዮርጊስ ወልደ ዮሐንስ፣ ግርማቸው ተክለሐዋርያት፣ እምሮ ኃይለ ሥላሴን፣ ከበደ ሚካኤልን፣ ይልማ ደሬሳን፣ ይድነቃቸው ተሰማን፣ ሰረቀ ብርሃን ገብረ እግዚእን፣ የማነ ገብረ ማርያምን፣ ሐዲስ ዓለማየሁን፣ አፈወርቅ ተክሌን፣ ገብረ ክርስቶስ ደስታን፣ እስክንድር በጎሲያንን፣ መንግሥቱ ለማን፣ ጸጋዬ ገብረ መድኅንን፣ ዳኛቸው ወርቁን፣ ሰለሞን ደሬሳን፣ ጌታቸው ኃይሌን፣ መስፍን ወልደ ማርያምን ወዘተ የመሳሰሉትን መጥቀስ ይቻላል። እንግዲህ የጓለ ምሁራዊ ሙያ ኢትዮጵያ በዘመናዊነት ወዴት በሚል መርሆ የገዛ ራስን ሐዲስ ፍልስፍናዊ ተምኔትና ራዕይ በማስተጋባት በክርክር በቆየው ትውልድ ስሉስ ጥያቄ እምብርት ላይ በታሪክ አጋጣሚ መገኘት ሆነ። በትክክል ለማስቀመጥ እጓለ የደረሱት ያኔ በምርጫው ግራ ተጋብቶ ተስፋ በቆረጠና ቀቢጸ ተስፋ በጎደለሰሰው የዘመን ችግር ወላጅ ዘመነኛቸው መሃል ነበር። ወይም በኋላ ህዳር 14 1986 ያረፉት ስዩም ወልዴ እንዳሉት በየካቲት 1974 በሐምሌታዊ ምሁር ክምችት መሃል ሆኖ ለኢትዮጵያ ዘመናዊ ምሁራን የመንፈስ ችግር እንደ ዘመናችን ፈላስፋና እንደ ህብረተሰባችን ታላቅ ሀያሲ እዚያ ትውልድ መሃል ተገኝተዋል። በአጭሩ የጓለ የከፍተኛ ትምህርት ዘይቤ የተወለደውም ሆነ የሰረጸው ከዚህ ምጥ ነበር ማለት ይቻላል። የጓለን የስልጣኔ ዘይቤ ፍልስፍናዊ ሀተታዎች አንዱን ጠቅሶ ሌላውን መተው እጅግ ያስቸግራል እና ልናልፋቸው የማይገቡትን አንድ ሁለቱን ብቻ በምጣኔ ማንሳቱ ግን የግድ ይሆናል ይላል ብርሃነ መስቀል ደጀኔ። አንዱና ዋናው የስልጣኔ ዘይቤያቸው ነው። ለመሆኑ ስልጣኔ ስንል ምን ማለታችን ነው? በዚህ ጥያቄ ላይ ከሀገራችን እንኳን ከጓለ ዘመነኞች መካከል ከበደ ሚካኤል ብቻ ጃፓን እንደምን ሰለጠነች፣ ኢትዮጵያና ምዕራባዊ ስልጣኔ ምንድነች፣ የስልጣኔ አየር በሚል 4 መድብል ትርጓሜያቸውን አስፍረዋል። ጓለ እጅግ በሚገርም የሐሳብ ጥራት በአንዲት ምጥን አንቀጽ ብቻ ፍልስፍናዊ ምላሽ ሰጥተውበታል። ስልጣኔ ማለት አንድ ትልቅ ህብር ኮምፖሲተም ነው። ብዙ ተናባሪዎች አሉት። ፈረንጆች ዋጋዎች ወይም ቫልዩ ሲሏቸዋል። እዚህም ቅድስና፣ ደግነት፣ እውነት፣ ውበት፣ ጠቃሚነት ናቸው። አንድ የተሟላለት ስልጣኔ እነዚህ ሁሉ ዋጋዎች ሊኖሩት ይገባል። በተረፈ ሕጸት ያለው መሆኑ የማይካድ ነው። ከሞላ ጎደል ከነዚህ ሀብታት አብዛኛዎቹን ከያዙ ስልጣኔዎች አንዱ የሀገራችን የኢትዮጵያ ስልጣኔ ነው። ባጭሩ ፈላስፋው ጓለ የዚያን ቀደም ስልጣኔያችንን ተአምራዊ ተጋድሎና የቀደምት ምሁራንን የመንፈስ ትሩፋቶች ይገልጻሉ። ሌላው የጓለ የትምህርት ዘይቤ ነው። አይነተኛ ዓላማውም የወቅቱ የትምህርት ችግርና የወደፊቱም አቅጣጫው ምን ሊሆን እንደሚገባው የመጠቆምና የመለየት ነበር። እንደኚህ የትምህርት ፈላስፋ እምነትም ሰውን የተሻለ የተሟላ ኖብል ፍጥረት ለማድረግ ነው። ካልሆነ ተምሮ ጥቅም ላይ ብቻ የሚያተኩር እኔነትን የሙጥኝ የሚል ህሩያን ህዳጣን ጥቂት የአእምሮ መኳንንቶች ብቻ ማፍራት ይሆናል። ይህ ከሆነ ደግሞ ህብረተሰቡ ሊደርስበት የሚችለውን የወደፊት ቀውስ ገና ያን ያስጠንቅቀው ነበር። ስለ ትምህርት ዓላማና ችግሮቹ በአጠቃላይ ከገለጹት መሃል ለያኔውም ሆነ ለዛሬው ለወደፊቱም ጭምር የኢትዮጵያ የትምህርት ፖሊሲ አስቀድሞ ሊጠነቀቀው ይገባል ሲሉ ያመለከቱትን አደጋ በዚህ አጋጣሚ ሳይጠቅሱት ማለፍ አይቻልም።
የጓለን የከፍተኛ ትምህርት ዘይቤ የዚያን ወቅት መንፈስና ታሪካዊነት በዚህ ብናጠቃልለው ይሻላል። የሥነ ምግባር ግዴታዎችን የትምህርት መሠረት በማድረጉ በሰው ዝንባሌዎች በምልአት እንዲያድርጉ መርዳት ከእውነተኛ የትምህርት ዓላማ ይደርሰናል። የተሟላ መንፈስ ያለው ሰውነት ለማግኘት ይቻላል። ያን ጊዜ ሰው ለጥቂት ወይም ለቅርብ ተድላ ደስታ ከማሰብ አልፎ በተለይ የማርካት ኃይል ያለው ንጹሕ የመንፈስ ደስታ መኖር ይረዳል። ከእውነት ይከራከራል፣ ለነጻነት ይታገላል፣ ለትክክል ፍርድ ይሟገታል፣ ለውበት ይደነግጣል፣ ያደንቃል። ይህ ከማናቸውም ጥቅማዊ ነገር የበለጠ ደስታ በቆየት ያስገኝለታል። ከዚህ በስተቀረ ስለ ጓለ ገጣሚነትና ባለቅኔነት እንኳን ግጥሞቻቸው ያገላለጽ ውበትና የሐሳብና የቋንቋ ኃይላቸውን የሚገልጹት ዝሩ ጽሑፎቻቸው ጭምር ይመሰክራሉ። ባጭሩ ዶክተር ጓለ ባለ ተሰጥኦ ገጣሚና ባለቅኔ ቦርን ፖኤት ነበሩ። ግጥም ሆነ ቅኔ ከጥልቅ ልቦናና ስሜታቸው ጋር የተሰናኘ ከመሆኑ ሌላ እንዲሁም አብዛኛውን የሕይወት ትዝብታቸውን፣ ቅሬታቸውን ሆነ እርካታቸውን ይገልጹ ከነበረው በግጥም በቅኔ እንደነበር ባልንጀሮቻቸው ይናገራሉ። ቀደም ብለን ያነሳናቸው የአገራችን ሊቅ ዶክተር ጓለ ገብረ ዮሐንስ አብዝተው ከሚያደንቋቸው ደራሲና ፍላስፋዎች አንዱ የጀርመኑ ወልፍጋንግ ፎን ገተ ነው። የዚህን ደራሲና ፍላስፋ ፋውስት የሚል ትራጀዲም ተርጉመውለታል። ከሱ ቀንጭበን እናስቀድምና በማስከተል አበበ ባልቻ ስለ ወልፍጋንግ ፎን ገተ ይነግረናል። ከስብሐት ገብረ እግዚአብሔር እነሆ ጀግና መጽሐፍ። እኔ የአምላክነት ስዕል ረትዕት ቀርቤ መስታየት የእውነት ዘላቂት በሰማይ ሞገስ ውስጥ በብሩህነት ራሴን እያየሁ ያገኘው ትፍሰት አስወግጄ ከኔ የምድር ልጅነት እኔ መልዕልተ ኪሩቤል በነጻ የሚኖር የገዛ ራሴ ኃይል ውስጡን ለመብረር በስነ ፍጥረት በመፍጠር ለመቅመስ ያማልክት ሕይወት ሞከረ አንደዜ በስሜት ምላት አጽፋውን አሁን ልቻለው እንዴት ዘግዝጎ ጣለኝ ቃለ መባረክት ካንተ መተካከል ያልተገባኝ አንተን ለመጎተት ኃይልስ ነበረኝ ይዞ ለማስቀረት ጉልበት አነሰኝ። በዚያችም ቅጽበት በጣሙን ቅዱስ መሆን የተሰማኝ አበይ ወንዑስ ገፍትረ መለስከኝ ጨክነህ በኃይል ወዳልተወሰነው የሰው ልጅ ዕድል። ማን ነው የሚያስተምረኝ? ከምንስ ልለይ? ልከተሎ እኔ የልቤን ዝላይ። አይ የኛ ሥራ፣ አይ የኛ ጭንቀት፣ ሕይወታችን ጉዞ እዩት ሲገቱት። መንፈስ ከሚያገኘው አብይ ወክቡር ሁሌ ይቀርበዋል እንግዳ ነገር። ከመልካሙ ነገር በደረስ ጊዜያት የበለጠ መሻት ይባላል ስተት። ሕይወትን የሰጡን ንዑዳን ስሜት ደርቀው ይቀራሉ በምድራዊ ጥረት። ረቂቅ ሕሊና በደፋር ክንፈት በበረረ ጊዜ በተስፋ ምላት ዘላለም ነዋሪን ቀርቦ ለመንካት መቅረት ሳለበት ጠባብ ቤት በቅቶት በዘመን ማዕበል ሲጠፋ ሐሴት ስጋት ትሰራለች ጎጆ በደረት። ሕመም ትፈጥራለች ተደብቃ ውስጥ ሰላም ትነሳለች ስትቁነጠነጥ። ባዳዲስ አይነ ርግብ በመጋረድ ፊት ሆና ትቀርባለች ቤትና ንብረት። ደግሞም እንደ ልጆች እንደ ባለቤት እንደ ሰይፍ እንደ መርዝ እንደ ውሃ እሳት
ትንቀጠቀጣለህ ምንም ሳይነካ ምንም ለማታጣው ማልቀስ አለብህ። አይደለሁም ለካ ከአማልክት እኩል ካንጀት የደረሰ ተሰማኝ በውል። ወልፍጋንግ ፎን ጎተ ጽፎት በዶክተር ጓለ ገብረ እግዚአብሔር ከተተረጎመው ትራጀዲ የተቀነጨበ